ሀገር ማለት የላባችን የእምነታችንና በጋራ የምንኖርበት የታሪካችን ድምር ውጤት ናት። ነገር ግን ይህች ታላቅ ቤት በጽኑ መሰረት ላይ ቆማ ለትውልድ የምትሻገረው በእልህና በኃይል ብልጫ ሳይሆን በሰከነ መንፈስ በሚደረግ መነጋገርና መመካከር ብቻ ነው። ዛሬ የምንወያየው ውይይት፣ የምናደርገው ምክክር የትናንት ቁስሎቻችንን አክሞ የነገዋን ዘላቂ ሀገር የሚገነባ መሳሪያችን ነው። ሀገር የጋራ ህመም፣ የጋራ ተስፋ፣ የጋራ ትዝታና የወደፊት ህልም ተሳስሮ የተሰራ ትልቅ የታሪክ ማህደር ናት። ሀገር የሁላችንም መጠለያ፣ የሁላችንም መኖሪያ ነች። ይህች ታላቅ ሀገር በብዙ ፈተናዎች፣ ማዕበሎችና የታሪክ አዙሪቶች ውስጥ አልፋ እዚህ ደረጃ ላይ ደርሳለች። ይሁን እንጂ በአንድ ሀገር ውስጥ መኖር ማለት ሁልጊዜም ፍጹም መስማማት አለ ማለት አይደለም። ልዩነቶች፣ ሐሳቦችና የተለያዩ እይታዎች መኖራቸው የሰው ልጅ ተፈጥሯዊ ባህሪ ነው። ነገር ግን ልዩነቶቻችንን እንዴት እናስተናግዳቸዋለን? ችግሮቻችንንስ በምን መንገድ እንፈታቸዋለን? የሚለው ጥያቄ የሀገርን ዋስትናና የወደፊት ዕጣ ፈንታ ይወስነዋል። ታሪካችንን ወደ ኋላ መለስ ብለን ስንቃኝ ቁጣ፣ ቅሬታና ኃይልን መሠረት ያደረጉ የመፍትሄ መንገዶች ዘላቂ ሰላምን እንዳላመጡልን አይተናል። ይልቁንም አዲስ ህመም፣ ተጨማሪ መለያየትና የወጣቶችን ተስፋ ማጨለም ብቻ ነው ያተረፉልን። ጥይት አሸናፊ ሊያደርግ ይችላል፣ ነገር ግን ዘላቂ ሰላምና ወንድማማችነትን አይገነባም። ድል በኃይል ሊገኝ ይችላል፣ ነገር ግን የእውነተኛ አንድነትና የእርቅ መሠረት የሚጣለው በውይይት ጠረጴዛ ዙሪያ ብቻ ነው። በኢትዮጵያ የታሪክ እሴት ውስጥ ከግጭት ውይይት፣ ከበቀል ይቅርታ ያተርፋል የሚለው ባህላዊና ሀገራዊ ዕውቀት የጠለቀ መሠረት አለው። በታሪካችን ውስጥ ሽማግሌዎች ተሰብስበው የችግሩን ስር መሠረት መዘው አውጥተው የተበደለውን ክሰው የበደለውን ገስጸው ሀገር የሚያጸኑበት የእርቅና የምክክር ባህል አለን። ዛሬ ሀገራችን የጀመረችው ብሔራዊ ምክክር ሂደት ይህንኑ አገር በቀል ዕውቀትና ዘመናዊ ዲሞክራሲያዊ ስልት አዋህዶ ችግሮቻችንን በጽኑ መሠረት ላይ ለመፍታት የተወጠነ ትልቅ ተስፋ ነው። ሀገርን ለማጽናት ሁሌም ቢሆን መመካከርና መወያየት እንደሚያዋጣን አምነን በምክክር ችግራችንን ለመፍታት የጀመርነውን ጉዞ ከስኬት ማድረስ አለብን። ይህንን ታሪካዊ የምክክር ጉዞ ከዳር ለማድረስና የሚፈለገውን የሰላምና የእድገት ፍሬ ለማፍራት መጠቀም ግዴታችን ነው። የሀገር ምክክር የጥቂት ፖለቲከኞች ወይም የተመረጡ ግለሰቦች ሥራ ብቻ አይደለም። የሊቅ፣ የደቂቅ፣ የእናት፣ የወጣት፣ የባለሙያ፣ የሃይማኖት አባቶችና የሀገር ሽማግሌዎች የጋራ ኃላፊነት ነው። እያንዳንዳችን በምንኖርበት ማኅበረሰብ፣ በሥራ ቦታችንና በቤተሰባችን ውስጥ የውይይት የሰላምና የመቻቻል መልእክተኞች መሆን አለብን። ልዩነቶቻችን ውበቶቻችን ናቸው። ከተጠቀምንባቸው የጥንካሬያችን ምንጭ ሊሆኑ ይችላሉ። በውይይት የተገነባ ሰላም አይናወጥም። በምክክር የተጣለ መሠረት አይናጋም። የጀመርነው የምክክር መንገድ ረዥምና ፈታኝ ሊሆን ይችላል። ነገር ግን ለልጆቻችን የሚመች በሰላምና በእኩልነት ላይ የተመሠረተች ሀገር ለማስረከብ ከዚህ የተሻለ መንገድ የለንም። ጽናት፣ ትዕግሥትና ቅንነትን ገንባ። በችግሮቻችን ላይ እንነጋገር፣ በሐሳብ እንሞግት፣ ሀገራችንን በጋራ እንገንባ። ይህንን የምንለው የበርካታ ሀገራትን የታሪክ ጉዞዎች መርምሮ የተደረሰበትን የረጋና በሳል ሀገራዊ እውነት በመነሳት ነው። በየትኛውም ዘመንና ስልጣኔ ውስጥ ሀገራት የገጠሟቸውን ውስብስብ ስብራቶች፣ የፖለቲካ ቅራኔዎችና ማኅበራዊ ገጽታ ውጥረቶች በዘላቂነት መፍታት የቻሉት በኃይል ወይም በአሸናፊና ተሸናፊ ትረካ ሳይሆን በጠረጴዛ ዙሪያ በተደረገ ቁርጠኝነት ባለው ምክክር ብቻ ነው። በመካከላችን ያሉትን ታሪካዊና ፖለቲካዊ ልዩነቶች በውይይት ለመፍታት መሞከር የአንድ ጀንበር ሥራ አይደለም። በቅድሚያ ለዘመናት የጠቆሩ ቅሬታዎችን፣ ስሜቶችና የህመም ታሪኮችን ግልጽ አድርጎ ማውጣት ከባድና ምቾት የሚነሳ ሂደት በመሆኑ ቁስልን በግልጽ መጋፈጥን ይጠይቃል። በመቀጠልም የጸኑ አመለካከቶችና የቆዩ አስተሳሰቦችን በአንድ ጀንበር መቀየር ስለማይቻል ትዕግሥት ማድረግን ይፈልጋል። የጦርነትና የግጭት መንገድ አጭር መስሎ ቢታይም ውድመትና ዋጋው እጅግ የከፋ ስለሆነ የቱንም ያህል ረዥም ቢሆን የምክክርን መንገድ መምረጥ ግዴታችን ነው። በዚህ ሂደት ውስጥ ዋናው ዓላማ የጋራ እውነትን መፈለግ ሲሆን በምክክር ሂደት ውስጥ ፍጹም አሸናፊ ወይም ተሸናፊ ሳይሆን አሸናፊዋ ሀገርና የወደፊት ትውልድ ይሆናሉ። የምንከፍለው ማንኛውም መስዋዕትነት፣ የምናሳየው ትዕግስትና ቅንነት
የራሳችንን ጊዜያዊ ፍላጎት ለማርካት ብቻ ሳይሆን ለቀጣዩ ትውልድ የሚተላለፍ ሀገራዊ ውርስ ነው። እኛ ዛሬ በውይይትና በምክክር ካልተስማማን ለልጆቻችን የምናስረክበው ያልተፈታ የጥላቻና የግጭት ሽክርክሪት ስለሚሆን ይህ ደግሞ ታሪካዊ ክህደት ይሆንብናል። የዘላቂ ሰላም መሰረት የሚገነባው በፍርሃት ወይም በኃይል የበላይነት ሳይሆን እኩልነትና ፍትህ በተረጋገጠበት አካባቢ በመሆኑ ልጆቻችንን ስጋት ሳይኖርባቸው በሙሉ ተስፋ ህልማቸውን የሚያሳኩበትን የተረጋጋች ሀገር ማዘጋጀት የእያንዳንዳችን ታሪካዊ ግዴታ ነው። ሀገርን ለማጽናት ሁሌም ቢሆን መመካከርና መወያየት እንደሚያዋጣን አምነን በምክክር ችግራችንን ለመፍታት የጀመርነውን ጉዞ ከስኬት እናደርሰው ሲል አሃዱ አቋሙን ይገልጻል። ሀገር የሚባል ታላቅና ድንቅ ማህበራዊ ህንጻ የሚገነባው በአንድ ጀግና ውሳኔ በእልህ አሸናፊነት በጊዜያዊ የኃይል ብልጫ አይደለም። ይልቁንም የተለያዩ ድምጾችና እይታዎች ባሏቸው ዜጎች መካከል በሚደረግ ሕያውና እውነተኛ ውይይት ነው። በታሪካችን ሂደት እንደ ታላቅ ሀገር ጸንተን የቆየነው በጋራ ሴቶቻችን በተከባበረ ባህላችንና በሚያስተሳስረን ወንድማማችነት ቢሆንም ተለዋዋጭ ሁኔታዎችና ተፈጥሯዊ ልዩነቶች በሚፈጥሯቸው ፈተናዎች ውስጥ ደግሞ ሁልጊዜም ብቸኛውና አስተማማኙ መንገድ መመካከርና መወያየት ብቻ መሆኑን ልንገነዘብ ይገባል። ቁጭ ብሎ መነጋገር የሰለጠነ መንገድና ዘላቂ መፍትሄ ነው። ልዩነት የተፈጥሮ ውበት ነው። በሀገራዊ ጉዳዮች ላይ የተለያየ እይታና አማራጭ ሐሳብ መያዝ ደግሞ የተፈጥሮም ሆነ የፖለቲካ ሕግ ነው። ነገር ግን እነዚህን ልዩነቶች ለማስተናገድና ለችግሮቻችን መፍትሄ ለመፈለግ የምንከተለው መንገድ የሀገራችንን ወደፊት የሚወስን ወሳኝ ምክንያት ነው። ኃይል ወይም ጽንፈኛ አቋም ጊዜያዊ ድል ወይም አሸናፊነት ያስገኝ ይሆናል። ሀገርን ግን በጽኑ መሰረት ላይ አይገነባም። በጠረጴዛ ዙሪያ ተቀምጦ በሰከነ መንፈስ መወያየት ግን ችግሮችን ከመነሻው ለመረዳት ያስችላል። የማዳመጥ ባህልን በማዳበር የተሳሳቱ መረዳቶችና ቅሬታዎችን ይፈታል። የጋራ የሆነ ሀገራዊ መግባባትን በመፍጠር የሁሉም ዜጋ ድምፅ እንዲሰማና እኩል ባለቤት እንዲሆን መንገድ ይከፍታል። በአሁኑ ወቅት በሀገራችን የተጀመረው ሀገራዊ የምክክር ጉዞ ቀላል ጉዳይ አይደለም። ይህ ሂደት የሁላችንንም ቁርጠኝነት፣ ትዕግስትና ቀናነት ይጠይቃል። ምክክር በራሱ መጨረሻ ወይም ግብ ሳይሆን ወደ ተረጋጋችና በጋራ እሴቶች ላይ ወደ ተገነባች ሀገር የሚያሻግረን መሳሪያ ነው። ሀገርን ማጽናት የአንድ ወገን ወይም የጥቂቶች ኃላፊነት አይደለም። በምክክር ችግራችንን ለመፍታት የጀመርነውን መንገድ እውን ለማድረግ ሁላችንም በያለንበት የድርሻችንን ልንወጣ ይገባል። በጋራ ውይይት የተገነባች ሀገር ማንም የማይነቀንቃት የጸናችና ለወደፊት ትውልድ የምትሻገር ናት። ምክንያቱም በውይይት የሚደረስ ስምምነት የሁሉንም ዜጋ ፍላጎትና እምነት ስለሚወክል ህዝቡ ሀገሪቱን በራሱ ፍቃድና ፍቅር ይጠብቃታል። በተጨማሪም በጋራ ውይይት ከተገነባች ሀገር ጋር የሚጋጭ የውጭም ሆነ የውስጥ ፈተናዎች ሲመጡ ህዝቡ ልዩነቱን ወደ ጎን ብሎ ሀገሩን የመጠበቅ ጽኑ ውስጣዊ የመቋቋም አቅም ያሳያል። በምክክርና በውይይት የምንዘራው ዘር የሚያበቅለው የነገዋን ሀገር መሆኑን ልንገነዘብ፣ ምክክር የወደፊት ትውልድ የትናንት ቁስሎችን ሳይሆን የተረጋጋች ሀገርን እንዲረከብ የሚያስችል የታሪክ አደራ መሆኑን ልንቀበል ይገባል። በውይይት ላይ የተመሰረተች ሀገር ብቻ ለልጆቻችን ሰላምን፣ ልማትን፣ የህግ የበላይነትና የእኩልነት ዕድልን ታስረክባለች። ሀገር የሰው ልጆች የጋራ ህልም፣ የብዙ ታሪኮች፣ ባህሎችና እይታዎች መገናኛ ታላቅ ቤት ናት። ይህን ቤት ጸንቶ እንዲቆም የሚያደርገው ደግሞ የኮንክሪትና የብረት መዋቅር ብቻ ሳይሆን በዜጎቿ መካከል የሚገነባው የእርስ በርስ እምነት፣ መከባበርና የጋራ መግባባት ነው። በታሪካችን ውስጥ ያጋጠሙንን ፈተናዎችና የቆዩ አለመግባባቶችን በሰከነ መንፈስና በበሰለ መንገድ ለመፍታት ብቸኛውና አስተማማኙ መንገድ ሀገራዊ ምክክርና ውይይት ብቻ ነው። በምክክር ጠረጴዛ ዙሪያ የምንዘራው የመቻቻል የምክክር ዘር ነገ ለልጆቻችን የምናስረክባትን የተረጋጋች፣ ፍትሐዊና በጽኑ መሰረት ላይ የቆመች ሀገር ይፈጥራል። ስለሆነም ልዩነቶቻችንን ወደ ውበት፣ ፈተናዎቻችንን ደግሞ ወደ ዕድል በመቀየር በምክክርና በውይይት የምትጸና ሀገር በጋራ እንገንባ ሲል አሃዱ አጽንኦት ይሰጠው ይላል።